የዘረኝነት ንግድ መቅደሱን ሞልቶታል። በእውነት በአካባቢ በሰፈር ተቧድነን አጥራጥረን አንድ ሰው ቤተ እግዚአብሔር ለመቀጠር ሙያው ሳይሆን ሰፈሩ የሚታይበት አካባቢው የሚታይበት መንደሩ የሚታይበት ተከፋፍለን አንድ ልብ ሳንሆን መስዋዕት ለመሰዋት የምንቆምበት ዘመን ነው። በእውነት እግዚአብሔር ዛሬም ቢመጣ ጅራፉን በእኛ ላይ ማንሳቱ አይቀርም። አጥራችንን አፍርሰን ሌላውን የሚያስጠጋ ሌላውን የሚያቅፍ ከሌላው ጋራ የሚያኖር አንድነት ቤተክርስቲያን ውስጥ ካልመጣ ድረስ ዛሬም የኛ ቤተ መቅደስ ቢታይ ልባችን ቤተ መቅደሱ ቢታይ ህይወታችን ቤተ መቅደሱ ቢታይ ቢመረመር በእውነት ዛሬም ጅራፍ የሚያስነሳ። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ ከአሜሪካ ማዕከል ስቱዲዮአችን የተዘጋጀው ለእናንተ የሚቀርብላችሁ መርሃ ግብራችን እንሆ ጀምሯል። ዛሬ የሚያተኩረው የዛሬው መርሃ ግብራችን ትኩረቱን የሚያደርገው በሶስተኛው የአብይ ጾም ሰንበት ምኩራብ ዙሪያ ይሆናል። እንግዲህ ዘወረደ ብለን ቅድስትን አልፈን ምኩራብ ላይ ደርሰናል። ሶስተኛው የአብይ ጾም ሳምንት መሆኑ ነው። በዚህ ሳምንት ቤተክርስቲያን ምን ታስተምራለች፣ በምን ጉዳዮች ላይ ትኩረት እናደርጋለን የሚለውን በውይይታችን የምንዳስስ ይሆናል። ምእመናንስ ከጾማቸው ጎን ለጎን በጸሎትም በማንበብም ምን ጉዳዮችን ያነሳሉ የሚለውን በውይይታችን የምናነሳው ይሆናል። እንደተለመደው ባለፉትን 2 ሳምንታት ከኛ ጋር የነበሩት መምህራችን መላከ ገነት ቀሲስ ጥላሁን አበበ ዛሬም ከኔ ጋር ስቱዲዮ ይገኛሉ። ከሳቸው ጋር እንቆያለን። አብራችሁን ቆዩ። እጅግ አመሰግናለሁ። ቀሲስ አመሰግናለሁ። እግዚአብሔር ይመስገን። እንኳን ለአብይ ጾም ሶስተኛው ሰንበት ለምኩራብ በህይወት በሰላም በጤና ሁላችንን እንኳን ጠብቆ አደረሰን። አምናለሁ ምእመናን ሱባኤውን በጥሩ ሁኔታ እንደያቅማችሁ እያሳለፋችሁ እንደሆነ አምናለሁ። እድሉ ያላችሁ ጊዜው ደግሞ ለእናንተ የተመቻችሁ በማስቀደስ ኪዳን በማድረስ በልዩ ልዩ መንገድ ይሄንን ሱባኤ እያሳለፋችሁ እንደሆነ አምናለሁ። አምላካችን እግዚአብሔር ያለ ደዌ ያለ ሕማም ሁላችንን ደግሞ በጤና ጠብቆ እንዲሁ ለብርሃነ ትንሣኤው ያድርሰን። እግዚአብሔር ይስጥልኝ። አሜን። ቀሲስ እንግዲህ ከምእመናን ከጾም ከጸሎቱ ባሻገር ደግሞ እንደዚሁ የኛንም መርሃ ግብሮች በየቀኑ በየሳምንቱ እየተከታተሉ ሶስተኛው ሳምንት ላይ ደርሰናል። አስተያየቶችን እያደረሳችሁ ነው፣ ከልብ እናመሰግናለን። በተለይ በውጭ ሀገር ያላችሁ ሀገር ውስጥም በዩቲዩብ ገጻችን የምትከታተሉን እንዲሁም በቴሌቪዥን የምትከታተሉ አስተያየቶቻችሁን ስለምታደርሱ እናመሰግናለን። ሀገሮቻችን እንደዚህ እያሉ ወደ እናንተ የሚደርሱ ይሆናል። እንግዲህ በዛሬው ውይይታችን ትኩረት የምናደርገው ቅዱስ ያሬድ ምኩራብ ብሎ በሰየመው ሰንበት እንዲሁም ደግሞ ሳምንቱም ይህን ሰንበት ተከትሎ የምኩራብ ጉዳዮች የሚነሱበት ሳምንት ስለሆነ እዛ ላይ እናተኩራለን። እንደተለመደው እስኪ ስለ ምኩራብ ደግሞ ትንሽ ንገሩን ቀሲስ። ምኩራብ ምንድን ነው? ምኩራብ ማለትስ ምን ማለት ነው? ምኩራብ ስንልስ ወደ ምእመናን ህሊና የሚመጣው ምንድን ነው? በጣም ጥሩ ፍርዳወቅ። ያው አንተ እንደገለጽከው ይሄ ሶስተኛው ሰንበት ምኩራብ ተብሎ ነው የሚጠራው። ቅዱስ ያሬድ ለዚህ ሰንበት የሰጠው ስያሜ ይህ ነው። መዝሙሩም ቦአ ኢየሱስ ምኩራቦሙ ለአይሁድ ወመሐረ ቃለ ሃይማኖት እያለ የሚናገር ነው። ኢየሱስ ወደ አይሁድ ምኩራብ ሄደ፣ የሃይማኖትንም ቃል አስተማራቸው እያለ በምኩራብ ያደረጋቸውን ታላላቅ ነገሮች በማውሳት የምናሳልፈው ሰንበት ነው። በአጭሩ ምኩራብ ማለት ቤተ ጸሎት ማለት ነው። ሁላችንም እንደምናውቀው እስራኤል ለእግዚአብሔር የሚሰውበት መቅደስ ነበራቸው። በመቅደስ ነበር መስዋዕት የሚያቀርቡት። ነገር ግን በናቡከደነጾር ዘመን መቅደሳቸው ፈርሶ እነርሱም ተበትነው ይኖሩ እንደነበር በዚህ በትንቢተ ሕዝቅኤል ምዕራፍ 11 ቁጥር 16 ላይ ተጽፏልና ከዚያ በኋላ ግን በተለያየ ስፍራ ያሉ አይሁድ ምኩራብ ወይም ቤተ ጸሎት ሰርተው በዚያ ቅዱሳት መጻሕፍትን በማንበብ በመጸለይ ለእግዚአብሔር ምስጋና ማቅረብ በማህበር የሚሰበሰቡበት ስፍራ ነው። የመጽሐፍ ቅዱስ መዝገበ ቃላቱ
10 አባወራዎች በሚኖርበት አካባቢ ምኩራብ እንዲሰሩ ሕጉ ይፈቅድላቸው ነበርና በዚያ እግዚአብሔርን ለማምለክ ይሰበሰባሉ፣ መጻሕፍትን ያነባሉ። ሁላችንም ልናቀው የሚገባ ግን መጻሕፍትን ቢያነቡ ቢተረጉሙ እንጂ በምኩራብ መስዋዕት አይሰውም። መስዋዕት እንዲሰው የተፈቀደላቸው በአንድ ስፍራ እንደሆነ የእስራኤል ሕግ በደንብ አስረግጦ ይናገራልና ባጭሩ ምኩራብ ቤተ ጸሎት ይባላል። ያ ስፍራ ምንድነው? ቤተ መቅደሱ ነው አይደለ? አዎ፣ አንድ ቤተ መቅደስ ነው ያላቸው። አንድ መቅደስ ነው ያላቸው። እሱ አንድ ነው። ግን ምኩራብ ደግሞ በየሰፈሩ በየአካባቢው ስራባሮች ባሉበት ሁሉ ተሰብሰብ ብሎ ጸሎት የሚያደርጉበት ማለት ነው። አዎ፣ ምናልባት ወደ ኋላ በሰፊው እንገባበታለን። ግን ይህንን የሚሰሙ ምዕመናን እንደው የኛ አጥቢያ ማለት ነው ቢሉ ትክክል ናቸው? ያው ምኩራብ አገልግሎትና የኛ ቤተ መቅደስ አገልግሎት በፍጹም ልዩነት አለው። በእኛ በሁሉ አብያተ ክርስቲያናት አንድ መስዋዕት ይቀርባል እና ስጋው ለእግዚአብሔር ደግሞ ለእግዚአብሔር የሚሰዋበት ታቦቱ የመሰዊያው ታቦት ያለበት ነው። እነሱ ግን መጻሕፍት ለማንበብና ለመተርጎም ብቻ የሚጠቀሙበት ምናልባት እንደው ያስኬድ እንደሆን አብያተ ክርስቲያናት ባልተቋቋሙበት አካባቢዎች ሰዎች ለጊዜው እንደ ማህበር ተሰብስበው የሚጸልዩበት ቤተ መቅደስ ለመስራት የሚመካከሩበት ስፍራ እንደዛ ያለው እንደ ምኩራብ እንደ ቤተ ጸሎት ልንቆጥረው እንችላለን እንጂ ከቤተ መቅደሳችን ከኛ አጥቢያዎች ጋራ ምናነጻጽረው አይደለም። ነገር ብዙ ልዩነት ይኖረዋል። ምክንያቱም የኛ ቤተ ክርስቲያናት በየትኛውም ቦታ ያለችው ቤተ ክርስቲያን አንዲት ናት። ይሄኛው ከዚህኛው ይበልጣል አንልም። በእነሱ ዘመን ግን ምኩራብ ከቤተ መቅደስ ጋር አይወዳደርም። ደግሞ መሰዊያ የሚያቀርቡበት መቅደሱ ከምኩራቡ ጋር በጣም ልዩነት አለው። እውነት ነው። የኛ መሰዊያው አንድ ነው፣ መስዋዕቱም ደግሞ አንድ ነው። አገልግሎቱም አንድ ነው። እውነት ነው። በብርም በወርቅ እንዲሰራ አጥቢያ አንዱ ነው። እውነት ነው። የኛ አስተምሮ እሱ ነው። ጥሩ እንግዲህ በዚህ በምኩራብ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመው በጣም በመጽሐፍ የምናነበው ብዙ ተግባራት አሉ። ወደሱ ነው የምናልፈው። ከዛ በፊት ግን እንግዲህ ቅዱስ ያሬድ መቼስ መነሻችን ቅዱስ ያሬድ ነው አይደል? ሳምንታቱን በመሰየም እንደው ምኩራብ ብሎ ይሄንን ሶስተኛውን ሰንበት እንድናስታውሰው ያደረገበት ምክንያት ምን ይሆን? ምኩራብ የሚል ስያሜ ስለምን እንደተሰጠ ትንሽ ይነግሩን። ያው ራሱ መዝሙሩ ላይ እንደተቀመጠው ቦአ ኢየሱስ ምኩራብ አይሁድ ነው። ኢየሱስ ክርስቶስ ወደ አይሁድ ምኩራብ ሄደ። ከዛ በኋላ ወመሐረ ቃለ ሃይማኖት የሃይማኖትን ቃል አስተማራቸው። የካህናት አለቆች ጻሕፍት ባሉበት ገብቶ አስተማራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስ መሄድ ልማዱ ነው። ገና በ12 ዓመቱም ወደ ቤተ መቅደስ ሄዷልና እዚያ ገብቶ ግን ታላላቅ ነገርን እንደነገራቸው መስዋዕትን አይደለም ምህረትን ወዳለው እንዳላቸው ከዚያ በኋላ ደግሞ የአባቴ ቤት የጸሎት ቤት ትባላለች እናንተ ግን የወንበዴ ዋሻ አደረጋችሁ እያለ ሊቃነ ካህናቱ እንደገሰጸ የሚነገርበት ስለሆነ ቅዱስ ያሬድ መዝሙሩን ምኩራብ ብሎ የሰየመበት ምክንያት ጌታችን ያደረገውን ታምራቱን ባለፈው ሁሉም በየሳምንቱ እንደምንለው ወንጌሉን ተከትሎ ነው። ቅዱስ ያሬድ መነሻው መጽሐፍ ቅዱስ ነው አይደለ? ምንድነው ርዕሰ መጽሐፍት የሚባለው መጽሐፍ ቅዱስ ነው። ስለዚህ ያ በታላቁ መጽሐፍ በቅዱስ ወንጌል የተጻፈውን እየተከተለ እየተረጎመ እያመሰጠረ ዜማና ልክ ሰርቶለት የዜማ ልክ አበጅቶለት ቅዱስ ያሬድ ይዘምረዋልና ምክንያቱ የዕለቱን ቅዱስ ወንጌል ተከትሎ ስለተነሳ ወንጌል ተነስቶ ስለሚሰይም ነው። ሌላው እንደው የኔም ጥያቄ ብዙዎቹ የሚያነሱት ጥያቄ ይመስለኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ገና በ12 ዓመቱ ወደ የምኩራቦቹ ይገባ ነበር፣ ይሄድ ነበረ ምን ነገር አንስተዋል፣ በመጽሐፍም ተጽፏልና እንደው በክርስቶስ ወደ ምኩራብ መሄድ ምን አስፈልገው? ወይስ እንደ ማንኛውም የአይሁድ በመጸለይ ለመማር ነው ወይስ ሌላ ዓላማ አለው የክርስቶስ የሚል ጥያቄ ይነሳል። ሁለት ነገሮች እዚህ ጋር ያይዤ መናገር ፈልጋለሁኝ። የመጀመሪያው አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ
በዚህ ምድር በተመላለሰበት በዘመነ ስጋዌው ወይም በመዋዕለ ትምህርቱ ሕግ ጠባያዊ ሕግ መጽሐፋዊን ፈጽሟል። ሕግ ጠባያዊ የምንለው በየጥቂቱ ማደግ እንደ ሰው ዕለቱን አድጌ አላለም። እንደምታውቀው በዚህ በዘመነ ልደት ቅዱስ ዲዮስቆሮስ በቅዳሴው በበህቅ ልህቀ በሰላሳ ክረምት በዮርዳኖስ ተጠምቀ እያለ በየጥቂቱ አደገ፣ እንደ ሕፃናት አለቀሰ ነው አይደል የሚለው። ወከመ ሕፃናት በከየ ይላል። እንደ ሕፃናት አለቀሰ፣ በየጥቂቱ አደገ፣ በ30 ዘመን በዮርዳኖስ ተጠምቀ እያለ በየጥቂት ማደጉን ይነግረናል። ይሄ ሕግ ጠባያዊ ነው። በየጥቂት ማደጉ፣ ለወላጆቹ መታዘዙ፣ ይሄ ፍጹም ሰው መሆኑን ተአምራት ወይም ደግሞ ምትሃት እንዳይመስላቸው በየጥቂቱ በመካከላቸው አድጓል። ይሄ ሕግ ጠባያዊ ነው። ሁለተኛው ደግሞ ሕግ መጽሐፋዊንም ፈጽሟል። አይሁድ እሱማ የሙሴን ሕግ አያከብርም፣ ለአብርሃም የተሰጠውን ኪዳን አይጠብቅም እንዳይሉት በ8ኛው ቀን ወደሚገዝሩት ሄዷል አይደለ? መቼም በስንክሳሮም ላይ እንደተቀመጠው በገራዡ ፊት በቀረበ ጊዜ ምላጩ እንደ ውሃ በእጁ ቀለጠ፣ እንደተገዘረም ሆኖ አገኙት ነው የሚለውና በ8ኛው ቀን ወደሚገዝረው ሄዷል። ከዛ በ40ኛው ቀን ደግሞ የካቲት 8 ቀን በእኛ ቤተክርስቲያን ልደተ ስምዖን ይባላል እና ወደ ስምዖን አረጋዊ ዘንድ እንደሄደ አረጋዊ ስምዖን እንደታቀፈው በኋላ ደግሞ በ12 ዓመቱ ወደ ቤተ መቅደስ እንደሄደ እናያለንና የመጀመሪያው ነጥብ ኢየሱስ ክርስቶስ በዚህ ምድር በተመላለሰበት በመዋዕለ ትምህርቱ ሕግ ጠባያዊ ሕግ መጽሐፋዊ የምንለውን ፈጽሟል። አንደኛው ሕጋቸውን ጠብቋል። እንዳይከሱት እንዳይወቅሱት ሕጋቸውን ጠብቋል። ከሕጋቸው አንዱ ምንድነው ብትለይ ቅድም ያልኩትን ግዝረትን፣ ወደ ቤተ መቅደስ መሄድን፣ እጓለ ርግብ ዘውገ ማዕነቅ ይዘው ሄደው ከእናቱ ከእመቤታችን ጋር መሄዱ ነው። ከዛ ውጪ በኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ ለእስራኤል የተጻፈ አንድ ሕግ አለ። ለእስራኤል የተጻፈ አንድ ሕግ አለ። ማንኛውም አይሁዳዊ ወይም እስራኤላዊ በዓመት 3 ጊዜ ወደ ኢየሩሳሌም እንዲሄድ የተጻፈ ሕግ አለ። በሁሉ ምድር ተበትነዋል እስራኤል። እንደምታውቀው በኋላ እስራኤል ከተበተነች በኋላ በየሀገሩ ያሉ የእስራኤል ወገኖች ወይም አይሁድ ወይም ዲያስፖራዎቹ ወደ ሀገራቸው በዓመት 3 ጊዜ እንዲሄዱ ይገደዳሉ። አንደኛው የፋሲካ በዓል። በፋሲካ በዓል ዛሬም በምናነበው ክፍል ላይ በፋሲካ በዓል ነው ኢየሱስ ክርስቶስ ወደዚያ እንደሄደ የሚነግረንና አንዱ የፋሲካ በዓል ነው። ሁለተኛው በዓለ ሰዊት የሚሉት ወይም በዓለ ጴንጤቆስጤ የሚሉት ወይም 7ኛው ሱባኤ በዓል የሚሉት ነው። እሱም 7 ጊዜ 7 49 ይሆናል። በ50ኛው ቀን በዓለ ሰዊት በዓለ ጴንጤቆስጤ፣ አሁን እኛ ደግሞ በዓለ ጰራቅሊጦስ ብለን በአዲስ ኪዳን ረድኤተ መንፈስ ቅዱስ የሆነበት ቀን ስለሆነ እሱን በምናስብበት ቀን ማንም እስራኤላዊ እንዳይቀር ታዟል። ሶስተኛው የዳስ በዓል ነው። በዳስ በዓል እስራኤል እግዚአብሔር በምድረ በዳ እንዴት እንደመራቸው እንዴት እንደረዳቸው የሚያስቡበት የዳስ በዓል አላቸው። በእነዚህ 3 በዓላት ማንኛውም አይሁዳዊ የመሄድ ግዴታ አለበት። ስለዚህ ኢየሱስ ክርስቶስ የፋሲካን በዓል ለማክበር እስከ ትንሣኤው ጊዜ እስከ መስቀሉ ጊዜ ድረስ ለ4 ጊዜ ያክል በተለይ ከጥምቀቱ በኋላ በፋሲካ በዓል ላይ እንደተገኘ መጽሐፍ ቅዱስ ይነግረናልና ይሄም የዮሐንስ ወንጌል የዛሬው የዚህ የምኩራብ ወንጌል የሚነግረን የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ እስከ ፍጻሜ ያለውን ስናነበው በቃና ዘገሊላ በሰርጉ ስፍራ ተአምራት ካደረገ በኋላ ከእናቱ ከወንድሞቹ እና ከደቀ መዛሙርቱ ጋራ በቅፍርናሆም ጥቂት ተቀመጠ ይልና የፋሲካ በዓል ቀርቦ ነበርና ወደ ፋሲካ በዓል ሄደ ይለናል። በጣም ሰመራይዝ ለማድረግ አንደኛው ሕግ ጠባያዊ ሕግ መጽሐፋዊ ጌታችን ፈጽሟል። ሕግ መጽሐፋዊ ከሚባለው አንዱ የአይሁድን በዓል ማክበር ነውና በዓሉን ለማክበር በፋሲካ በዓል ወደዚያ ተገኝቷል ጌታችን። ለምንድን ነው በፋሲካ በዓል ወደ ምኩራብ ሄደው የሚለው ከዚህ ጋር የሚገናኝ ነው ማለት ነው። ወደ ምኩራብ የገባው በፋሲካ ወቅት መሆኑ በራሱ አዎ በፋሲካ በዓል በጣም በሚያስገርም ሁኔታ ሁሉ ከየሀገሩ ይሰበሰባል።
ወደ ቤተ መቅደስ ወደ ምኩራባቸው ይመጣሉ። ወደ ምኩራባቸው ይመጣሉ፣ መጻሕፍትን ያነባሉ፣ መጻሕፍት ይነበባሉ፣ ይተረጎማሉ። ጌታችንም እንደውም ይሄ ሞገሰ ቃል ነበረው። የቃሉን ታላቅነት የነገሩንም ጣዕም እየሰሙ ይደነቁ ነበር ይላልና በዚያ በዓል ላይ የተገኘበት ትልቁ ምክንያት ቀደም ያልነው ነው። ባዶ እጃቸውን አይመጡም። ለእግዚአብሔር ያላቸውን ስጦታ ሁሉ ይዘው በመምጣት የሚያከብሩት ታላቅ በዓል ነው፣ በዓለ ፋሲካ ማለት ነው። በጣም ጥሩ። እንደው ግልጽ እንዲሆንም ጭምር ነው እንግዲህ በሕገ መጽሐፍን ለመፈጸም እንደዚህ ያደርግ ነበር ክርስቶስም። አሁን የምንነጋገረው ምኩራብና ወደ ምኩራብ የገባበትን ሁኔታ ስለሆነ ግልጽ ለማድረግ ወደ ምኩራብ ክርስቶስ ሲሄድ እንደ ማንኛውም አይሁድ በዓለ ትንሣኤ ወይም በዓለ ፋሲካን ለማክበር ነው ወይስ በምኩራብ በኋላ የምናነሳቸው የሚከናወኑ ትክክል ያልሆኑ ጉዳዮች ስላሉ እነሱን ስርዓት ለማስያዝ ነው? አንደኛ ሕገ መጽሐፋዊ ለመፈጸም ነው ተገኝቷል። ይሄ የአይሁድ ሕግ ነው። ከሕጋቸው አንዱን አላጎደለም። ከበዓላቸው ከሕጋቸው አንዱን አላጎደለም። አይሁድ ጌታን ሊከሱ ምክንያት ያጡበትም አንዱ ይሄ ነው። ሕጎቹን ሁሉ ይፈጽማል እና ይሄን አላደረገም የሙሴን ሕግ ይቃወማል ብለው እንዳይከሱት በበዓላቸው ተገኝቷል። እና ያ ፋሲካ ደግሞ እስራኤል ከግብጽ የወጡበት ፋሲካ፣ ያ መስዋዕት በማቅረብ የበጉን ደም በቤታቸው መቃንና በጉበን በመርጨት ከባርነት የተሻገሩበት ፋሲካ ነውና እቺ ፋሲካ አልፋ ፋሲካችን ክርስቶስ ታርዷል እያለ ይላል። ወደዛ የሚያሸጋግር በዓልም ነው። እንግዲህ ፋሲካ ሲባል ሰው እንደው በደንብ ነገሮች ግልጥ እንዲሉ ብዬ ነው። ትክክል። መልካም። ከዛስ ምን ሆነ? በምኩራብ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገባ ይላል መጽሐፍ እንደተጻፈው። እዛ ምኩራብ ውስጥ ሲፈጸሙ የነበሩ ነገሮችን አገኘ። እነዚህ ነገሮች እንግዲህ ዛሬም ሁሉ በትምህርትም በመጽሐፍም የምናገኛቸው ናቸውና ክርስቶስ ምን አደረገ በምኩራብ ውስጥ የሚለውን ከእርስዎ ብንሰማ ደስ ይለኛል። በምኩራብ እንግዲህ ያደረገው መጀመሪያ ሊቃነ ካህናቱን መምህራኑን የአይሁድ ረበናትን ወቀሳቸው፣ ገሰጻቸው፣ ከመጻሕፍት አንብቦ አስተማራቸው። ከዛ በኋላ በዚያ በመቅደስ ውስጥ ያየውን ነገሮች አይቶ ተቆጣቸው። የእንስሳ መንጋ ነበር፣ በሬዎች ነበሩ፣ በጎች ነበሩ፣ ርግቦች ነበሩ። እንደገና ደግሞ ወርቆች የሚለውጡት ወርቅ ነበርና እነኝን ሁሉ አስወጣ ነው የሚለው። ወገፍታ ማዕዳት የሆኑ ማዕዳቸውን ሁሉ ገልብጦ ወርቆቻቸውን በትኖ በጎቹንም በሬዎቹንም ርግቦቹንም ሁሉ ከመቅደስ አስወጣ የሚል ቃል ነው የምናየው። ከዛ በኋላ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚል ቃል እንደተነገራቸው ነው የምናየውና እያንዳንዳቸው እነኚህ ሁሉ በብዙ የምንረዳቸው የምናስተውላቸው ዛሬም ለኛ በእውነት ትልልቅ መልእክት የሚያመጡ እንድናስተውል የሚያደርጉ ጌታ ያደረጋቸው ታምራት ነው። ትምህርቶች ናቸው ወይም ተግሳጽ ነው። በቤተክርስቲያናችን ትምህርት አንጽሖተ ቤተ መቅደሱን ያነጻበት፣ ስለ ቤተ መቅደሱ በቁጣ ጌታ ያስተማረበት የገሰጸበት ሰንበት ነው ምኩራብ። በዚህ ጥሩ ነገር አነሱ። የአባቴን ቤት የጸሎት ቤት እንጂ የወንበዴዎች ዋሻ አይደለችም ብሎ እንደዚህ አይነት ተግሳጽ ሲሰጥ ክርስቶስ ባለቤቱ እሱ ሆኖ እያለ ለምንድን ነው የአባቴ ቤት ያለው? ለምን ቤቴን አላለም የሚሉ አንዳንድ ሰዎች አሉ። ምን ማለት ይሆን? የአባቴ ቤት ማለቱ አንደኛ ለአይሁድ እርሱ ከአብ ዘንድ እንደመጣ እንዲያውቁ የጌታችን ፈቃዱ ነው። በመጽሐፍ ቅዱስ ትምህርታችን ወይም ደግሞ በኋላ በየዘመናቱም በቤተ ክርስቲያናችን በተነሱ መናፍቃን ዘንድ በነበሩ ክርክሮች ውስጥ በተለይ አይሁድን እግዚአብሔር አብን ኳስችን የሚያደርግ ሰው
ብዙ አናይም። ስለ አብ ብዙ የተነሱ ክርክሮች የሉም። አርዮስ ቢነሳ ወልድ ፍጡር ነው ያለው፣ ሌሎች ቢነሱ መንፈስ ቅዱስ ሕጹጽ ነው ያሉት። ስለዚህ በወልድ በመንፈስ ቅዱስ ላይ ብዙ ጊዜ የመናፍቃን ትምህርት ይነሳል። ስለዚህ ጌታችን ምን ይላቸዋል? እኔ ከአባቴ ዘንድ መጣው ወይም ደግሞ ይሄ የአባቴ ቤት ነው ሲላቸው እርሱ የእግዚአብሔር አብ የባህሪ ልጁ እንደሆነ እንዲያውቁት ነው። የማቴዎስ ወንጌል ምዕራፍ 21 ላይ ይህንኑ ክፍል ሄደን ብናየው ቤቴ ደግሞ ብሎ ይጠራዋል። እዚህ ላይ የአባቴ ቤት ብሎ ቢጠራው፣ ሁለተኛ ደግሞ ቤቴ እሰ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ይባላል ወይም ትባላለች ብሎ ይናገራልና ቤቴም ቢል የአባቴም ቤት ቢል መልእክቱ አይጣላም፣ መልእክቱ የተለየ አይደለም። ግን በዋናነት ከአይሁድ ጋር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማይለ ትምህርቱ ባደረጋቸው ክርክሮች ትልቁ ነገር ከእግዚአብሔር ዘንድ እንደመጣ የአባቱን ፈቃድ የባህሪ ሕይወቱ የመንፈስ ቅዱስን ፈቃድ ሊያደርግ እንደመጣ የሚነግራቸውን ቃል ነው አይሁድ መቀበል የተቸገሩት። ምናልባት ሳምንት በጣም በጉልህ እንሄድበታለን። በጨረፍ ለማድረግ መጻጉን በፈወሰ ጊዜ አይሁድ ብዙ ነገር በሱ ምክንያት ክርክር ሲያደርጉ ከተቆጡበት ቃል አንዱ እንዲህ የሚል ቃል ነበረ። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ እንጂ ሰንበትን ስለሻረ ብቻ አይደለም የሚል ቃል ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ይመስለኛል። ይሄ ቃል በጣም ከባድ ቃል ነው። ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲልና እኔና አንተ ወይም ሌሎች እግዚአብሔር አባቴ ነው ወይም አባታችን ነው ስንል ይለያያል። በጣም ጥሩ። እኛ በጥምቀት ነው የእግዚአብሔር ልጆች ነን የምንለው። አይሁድ በግዝረት ነው ሕዝበ እግዚአብሔር የእግዚአብሔር ልጆች የተባሉት። በፍጥረት የእግዚአብሔር ልጆች ልንባል እንችላለን። እርሱ ግን ምን የባህሪ ልጁ ነው። የባህሪ ልጁ ነው። እግዚአብሔር አብ አባቴ ነው ሲል አብ አባት በመሆን ልጁን አይቀድመውም፣ አይበልጠውም። በቤተሰብ ስርዓት አባት ይቀድማል፣ አባት ይበልጣል። በስላሴ ትምህርት ውስጥ ግን አብ አባት በመሆን ልጁን አይበልጠውም፣ አይቀድመውም። ስለዚህ እግዚአብሔር አባቴ ነው የሚለውን ቃል አይሁድ በደንብ የተረዱ ይመስላል። ምክንያቱም እነሱም እግዚአብሔር አባታችን ነው ይላሉ፣ አያስኮርፋቸውም ነበር። እርሱ ግን እግዚአብሔር አባቴ ነው ሲል የገባቸው ነገር ምንድነው? ራሱን ከእግዚአብሔር ጋር አስተካክሎ ብሎ የተጠቀሟት ቃል ናት። አያችሁ፣ የባህሪ ልጁ ነው። ተቀዳሚ ተከታይ የሌለው ልጁ ነው። ልጅ በመሆን ከአባቱ አያንስም። አባት በመሆን ከልጁ ልጁ ከተባለው ከወልድ ምን አይልም፣ አይበልጥም። አባ ሕርያቆስ ይሄን አለ የተናገረው። አብ አባት በመሆን ልጁን ምን አይበልም፣ አይቀድመውም፣ አይበልጠውም። መንፈስ ቅዱስም ትክክል ነው እያለ ነውና የሚለው ትልቁ ነጥብ። ወደ ሐሳቤ እንድመለስ ፍርዴ እዚህ ክፍል ላይ የአባቴ ቤት እያለ የሚነግራቸው ከእግዚአብሔር አብ ዘንድ መምጣቱን አይሁድ እንዲረዱ አይሁድ እንዲያውቁ። አዎ፣ ምክንያቱም ማቴዎስ ወንጌል ምዕራፍ 21 ላይ ቤቴ ደግሞ ብሎ ያስተካክለዋል። እስቲ ይሄን ነገር ማንሳታችን ሁለት ነገር ነው። አንደኛ በቁንጽል ሐሳቡን የተረዱ ቢኖሩ እዚህ ጋር እኮ የአባቴ ቤት ይላል፣ ስለዚህ መልእክተኛ ነው የሚሉ ሁለቱ ስብሐትና የሚሉ ሰዎች እንደደገፊያ ሊያደርጉት ይችላሉ። በሌላ በኩል ደግሞ እንደማይጣላ እንዳሉት ማቴዎስ ወንጌል ምዕራፍ 21 ላይ ቤቴ ይላል ወይ ደግሞ ቤቴ ብሎ ሲጠቅሳል፣ እዚህ ደግሞ የአባቴ ቤት ይላል። ስለዚህ ሁለቱ አብና እኔ አንድ ነን እንዳለው ሁለቱም የሚገናኙ መሆናቸውንም ለማስተማር ይጠቅማል ብዬ ነው ያነሳሁት። አዎ፣ ክፍሉን አንብበው። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች አላቸው። እዛ ክፍል ላይ የአባቴ ቢል እንኳን እዚህ ደግሞ መልሶ ቤቴ ብሏል። ስለዚህ ይሄ ማለት እንደው ስላሴው በፈቃድ በባህሪ አንድ ናቸው እንላለን አይደለ? የአብ ፈቃድ የወልድ ፈቃዱ ነው፣ የመንፈስ ቅዱስን ፈቃድ ነውና ይሄን የሚያሳይ ነው እንጂ የሚጣላ ሐሳብ አይደለም። በጣም ጥሩ። እንግዲህ
ምኩራብ እንዲሁ ይሄን ታሪክ ስሰማ ብዙ ጊዜ ሲነሳም ሳነብ ይገርመኛል። በምኩራብ ይፈጸም የነበረው ነገር እንግዲህ ከሚጠበቀው ውጭ ነበር ማለት ነው። እንደሉት ምኩራብ የጸሎት ቤት ነው፣ የአባቴ ቤት ነው ብሏል ክርስቶስም ራሱ። ነገር ግን በጸሎት ቤትነቱ ሳይሆን ጎልቶ ታሪኩም የተቀመጠው የንግድ ማዕከል ይመስል ነበር። እንግዲህ በአይነ ህሊናችን ስናየው ሻጮች፣ ለዋጮች ነበሩ፣ እርግቦችን፣ በሬዎችን፣ በጎችን ነበሩ። እንደውም ክርስቶስ ከዛ ጅራፍ አዘጋጅቶ ገረፋቸው አይደል? የገረፋ አስወጣቸው ነው የሚለውና በምኩራብ ይሄ ነበር ወይ የሚጠበቀው? ክርስቶስስ ሂዶ ያገኘው ነገር ምንድነው? ምንስ ሊያስተምረን ነው ይሄንን ተግባራት የፈጸመው? ምክንያቱም እንግዲህ በአዲስ ኪዳን ክርስቶስ በመሐሪነቱ ነው የሚታወቀው አይደለ? በይቅርባይነቱ ነው። እዚህ ላይ ግን እንደው ሰውኛ ትዕግስቱ አልቋል ማለት የሚያስችል ተግባር ነው የምንሰማው የምናየውና ምን ለማስተማር ነው? ምንድነው ትምህርቱ? የሚገርመው ታላቅ ምስጢር አለው። ወደ ምስጢሩ መጥቼ ለምሳሌ በሬዎቹን በጎቹንና ርግቦቹን ማስወጣቱ ሌላ መንፈሳዊ ምስጢር ወይም ትርጉም አለው። በዋናነት ግን ወደ መቅደስ ገብቶ መቅደሱ የአምልኮ ስፍራ ነው፣ እግዚአብሔር የሚመሰገንበት ስፍራ ነው። ያን እግዚአብሔር የሚመሰገንበትን ስፍራ ለማይገባ ነገር አውለውት ልብ አድርግ። ዳዊት በመዝሙር 64 ላይ ነው ቤተ መቅደስህ ቅዱስ ነው በጽድቅም ድንቅ ነው እያለ ያመሰገነውን ያንን ቤተ መቅደስ ወደ ቤቱም ሲገባ መዝሙር 5 ላይ እበው ቤተከ ምስለ መባኤ እያለ መዝሙር 65 ላይ እንደገና ደግሞ እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ እያለ የሚጠራው ያ የተከበረው የቅዱሱ የእግዚአብሔር ምስጋና የሚፈጸምበት ማደሪያው ለዚያውም በሰራተኞቹ ለዚያውም በባለ አደራዎቹ በካህናቱ አማካይነት መቅደስ ውስጥ የማይገባ ነገር ስላየ ጌታችን ተቆጥቷል። ያ ስፍራ እኮ እመ ሳሙኤል ሐና ጸልያበት ጸሎቷ የተመለሰበት ስፍራ ነው። ያ ስፍራ እኮ የካህኑ ዘካርያስ የቅዱስ ዮሐንስ መጥምቅ አባት ጸልዮ የእግዚአብሔር መልአክ መጥቶ ዘካርያስ ሆይ ጸሎትህ ተሰምቷል፣ በዚህ ስፍራ ያቀረብከው ስግደትህ ልመና ተሰምቷል የተባለበት ያ ቅዱስ ስፍራ ነው እና በዚያ ቅዱስ ስፍራ እግዚአብሔር በሚመሰገንበት ስፍራ ካህናቱና አገልጋዮቹ አጠቃላይ ምስጋናውን ረስተውት አምልኮው ቀርቶ መዝሙሩ ቀርቶ ያ ነገር ሲፈጸም ጌታችንን አስቆጥቶታል። እና ከዚህ የተነሳ የአባቴ ቤት የጸሎት ቤት ይባላል፣ እናንተ የወንበዴዎች ዋሻ አደረጋችሁት ብሎ ተቆጣባቸው። በጣም ሐሳቤ እንዳይበታተን በእርግጠኝነት ሰው እንዲይዝልኝ የሚፈልገው አንደኛ ባለአደራዎቹ ስራቸውን መዘንጋታቸው የተጠሩበትን ዓላማ መዘንጋታቸው። ሁለተኛው ደግሞ በዓለ ፋሲካ ነበር። ልብ አድርግ። በበዓለ ፋሲካ ዘዳግም 16 ላይ ባዶ እጃቸውን አይሂዱ ተብሎ ተጽፏል። 6 ወር ሊሆን ይችላል፣ 2 ወር ሊሆን ይችላል። እንዳሉበት የቦታ ርቀት ለእግዚአብሔር የሚሆን መስዋዕት እየነዱ ነው የሚመጡት። በሬውን በጉን እየነዱ ይመጣሉ። ሲመጡ ካህናቱ በመኩራራት ዲያንተ እግዚአብሔርን ምን ልትንቀው ነው የከሳ በሬ የምታመጣለት? እንደው አንተ አባቴ ካህናት አለቃ ጌታዬ፣ እንደው መንገድ እየነዳሁት ስመጣ ብዙ ጊዜ በመቆየቱ ነው ያመጣሁት በሬ የከሳው፣ በገዛሁት ጊዜማ እንደው የሰባ ነበር ይላል። እንግዲያውስ ለእግዚአብሔር አይቀርብም። ለወልጣን የተባሉት እኮ ለዋጮች የተባሉት በዚህ እኮ ነው። እና ምን ላድርግ ሲል በእንግዲህ በሁለት በሬ አንድ በሬ እንሰጣለን፣ እኛ ጋር የሰባ አለ አንተ 2 በሬ አስገባ እያሉ። ይሄን ብቻ አይደለም፣ ይሄ የሚብለጨለጭ ልብስ እየለበሱ ይሄ ማቴዎስ 23 ላይ እንዳለው የሚብለጨለጭ ልብስ እየለበሱ ከብቶችን እያስደነበሩ ወደ ቤተ መቅደስ እያስገቡ ከል የገባ ይነጣ መቅደስ የገባ ይወጣ እያሉ ፍጹም ነገሩን ረስተውት በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ታስታውስ እንደነበረ የኤሊ ልጆች የእግዚአብሔርን መቅደስ ረስተው አምልኮውን ትተው የመቅደሱን መብራት እያጠፉ ከልጃገረዶች ጋራ
ነውር ይፈጽሙ የነበረበት የመስዋዕቱን ስጋ ለእግዚአብሔር የሚቀርበውን አስቀድመው ሰርቀው ይበሉ የነበረበት ዘመን ልክ እንደዛ ዘመን ነው። ጌታም ባያቸው ጊዜ ካህናቱ ነገር ዓለሙን ትተውት ያንን ግርግር ይፈጥሩ የነበረውና ጌታችንን ያስቆጣው ይሄ ነው። ጌታችንን ያሳዘነው ይሄ ነው። የአባቴ ቤት የጸሎት ቤት ይባላል ብሎ ያለበት ትልቁ ምክንያት ዋናው ምክንያት ይሄ ነው። እንደው ዛሬም ይሄ አለ እውነት ለመናገር እሱንም እንደው ለማንሳት ነበር። ቀሲስ እንግዲህ መቼም አንዳንድ እንትሮች የሚጻፉት ለትምህርትም ነው አይደለ? እንደው ታሪክን እያነሱ ያለፈውን መውቀስም ብቻ ሳይሆን የዛሬዋስ የኛ ቤተ መቅደስ የኛ ቤተክርስቲያን ምኩራብ የተባለችው የኛ ቤተ መቅደስ በዚህ ታሪክ ውስጥ ያለች አትመስልም ወይ? እኔ በግሌ እንደማየው አንዳንድ አካባቢዎች ላይ በቃ ይሄ መጽሐፉ ላይ የተጻፈው ነገር ሚስተዋልበት አለና ይሄን የሚያደርጉት ደግሞ በአብዛኛው አገልጋዮች፣ ጠባቂዎች፣ ቤተክርስቲያን ኃላፊዎች የተባሉ ናቸው። በሙስናው በምኑም ብናይና ዛሬስ የዛሬዋ ምኩራብስ ምን ላይ ነው ያለችው? እውነት ነው። ቅድም የተጻፈው ለትምህርታችን ነው አልክ። ቅዱስ ጳውሎስ እንደተናገረው ዘተጽሔፈ ኩሉ ለተግሳጸ ዚአነ ተጽሔፈ፣ የተጻፈው ሁሉ ለትምህርታችን ተጻፈ ያለው ቅዱስ ጳውሎስ። ይሄ የጌታችን መቅደሱን ባነጻበት ጊዜ የነበረው ስራ መልኩ ይለይ እንጂ ዛሬም ቤተ እግዚአብሔር አለ። በእውነት በራሳችንን ካህናቱንም በሚወቅስ ደረጃ አለ። የዘረኝነት ንግድ መቅደሱን ሞልቶታል። በእውነት በአካባቢ በሰፈር ተቧድነን አጥራጥረን አንድ ሰው ቤተ እግዚአብሔር ለመቀጠር ሙያው ሳይሆን ሰፈሩ የሚታይበት አካባቢ የሚታይበት መንደሩ የሚታይበት ተከፋፍለን አንድ ልብ ሳንሆን መስዋዕት ለመሰዋት የምንቆምበት ዘመን ነው። በእውነት እግዚአብሔር ዛሬም ቢመጣ ጅራፉን በእኛ ላይ ማንሳቱ አይቀርም። በእውነት ለመናገር ዛሬም ቤተ እግዚአብሔር በተለይ የዘረኝነት አጥር ማፍረስ እስካልተቻለ ድረስ የሰፈር የአካባቢ አጥር ማፍረስ እስካልተቻለ አንድ ካህን አብርሃማዊ ሕይወት ሊኖረው የሚገባው አብርሃምን ምንድን ያለው እግዚአብሔር ሲጠራው ጻም ብሔርከ ወተፈለጥ ማዝማዲከ ከዘመዶች ተለይ ነው የተባለው። እንዲባረክ አብርሃም ከዘመዶቹ ከአባቱ ቤት ነው የወጣው። አጥራችንን አፍርሰን ሌላውን የሚያስጠጋ ሌላውን የሚያቅፍ ከሌላው ጋራ የሚያኖር አንድነት ቤተክርስቲያን ውስጥ ካልመጣ ድረስ ዛሬም የኛ ቤተ መቅደስ ቢታይ ልባችን ቤተ መቅደሱ ቢታይ ሕይወታችን ቤተ መቅደሱ ቢታይ ቢመረመር በእውነት ዛሬም ጅራፍ የሚያስነሳ ዛሬም የእግዚአብሔር ቁጣ በእኛ ላይ እንዲነድ የሚያደርግ ነው። እውነት ለመናገር እኔ አሁን ከተማ ውስጥ አብያተ ክርስቲያናት ላይ የተሰሩ ያሉ ልማት ስራዎች፣ ሱቆች፣ የተለያዩ ነገሮችን አንስቶ ነው መውቀስ አልፈልግም። በአግባቡ በስርዓቱ ቤተክርስቲያኒቱን በልማት ማደራጀት ተገቢ ሊሆን ይችላል። ከዛ የሚበልጠው ግን ዘረኝነቱ፣ ከዛ የሚበልጠው አድመኝነቱ፣ ከዛ የሚበልጠው ሙስናው፣ ከዛ የሚበልጠው ግፍ እውነት ለመናገር ቤተክርስቲያናችን የተማከለ አስተዳደር ስላሌላት የሚደረጉት አሳዛኝ ነገሮች ዛሬም ጌታችን በእውነት ምሕረቱ ብዙ ስለሆነ ይቅርታው ብዙ ስለሆነ ነው እንጂ ጅራፍ የሚያስነሳ ነበር በእውነት ለመናገር። እና በዚያ ጊዜ የመጀመሪያው መቅደስ ውስጥ ያሉት አገልጋዮች ዋናውን ተልእኳቸውን ስለረሱ ነው ጅራፉን ያነሳ። ሁለተኛው ግን በምስጢር በሬውን በጎቹንና ርግቦቹን ማውጣቱ መስዋዕተ ኦሪት እንዳበቃች። አሁን እነኚህ ከዚህ በኋላ መስዋዕተ ኦሪት ጊዜያቸው አልፏል። ምክንያቱም ኦሪት የዕለት ኃጢአት ነበር የምታስተሰርው፣ ለቀድሶተ ሥጋ ነው የምትሆነው። አባቶቻችን ኦሪት ፍጽምት አይደለችም፣ አዲሱ መስዋዕት ቀርቧል፣ ፋሲካው ቀርቧል፣ የወልደ እግዚአብሔር ቅዱስ ሥጋው የወልደ እግዚአብሔር ክቡር ደሙ ነፍስ የተለየው መለኮት የተዋሃደው የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የሚሰዋበት በአዲስ ኪዳኑ መሰዊያ በታቦቱ ላይ የሚሰዋበት ጊዜ ቀርቧልና ኦሪት አልፋለች ለማለት ለአብነት ለምልክት ይሄንን አድርጓል ብለው የኛ አባቶች ተረጉማሉና በዋናነት እንድናስብ የሚገባው የካህናትን ኃላፊነታቸውን በመዘንጋት መገሰጣቸውን ዛሬም ቢመጣ እኛ እንደሚገስጥ እንድንማርበት ጭምር እናስባለን። እንግዲህ በዛ በምኩራቡ በተለይ እንዳሉት በዚህ በትልቁ ሲሳተፉ የነበሩት
የምኩራቡ ጠባቂ የነበሩ የምኩራቡ ኃላፊዎች ነበሩ፣ ወይም ደግሞ ወንጌልን ይሰብካሉ ያስተምራሉ የሚባሉ የነበሩት ናቸው። እኛም ያነሳኑ ከዚሁ ጋር የተያያዘ ነው። ግን ደግሞ በሚሸጡም የሚለውጡም ሌሎችም ነበሩ። ያው በሬውን እርግቡን ወርቁን የሚያመጡ ነበሩና እነሱ ደግሞ እንደው በምእመናን አንጻር ብናየው ሁለተኛው ቤተ መቅደስ የተባለው ነው ምኩራብ የተባለው መቼም የሰዎች ልቦና ነው አይደል? የምእመናን ልቦና ነው። ይሄ ምኩራባችን የኛ ልቦናችንስ ምንድነው ዛሬ እየተከናወነበት ያለው? የምእመናንስ ልቦና እንደው ወደ ንግድ ወደ ሸቀጥ አልገባም ወይ? አዎ እውነት ነው። መቼም ለምን የቄሶቹ ብቻ ወቀሳ በቄሶች በካህናቱ ላይ ቀርቦ ይቀራል? እውነት ነው። ምእመናንም ቢሆን ቅዱስ ጴጥሮስ ሰውነታችሁን ለእግዚአብሔር ሕያውና የተቀደሰ መስዋዕት አድርጋችሁ አቅርቡ ነው የሚለው። ሰውነታችሁ ለእግዚአብሔር ሕያውና የተቀደሰ መስዋዕት እግዚአብሔር እንዲያድርበት እግዚአብሔር አይቶት እንዲወደው የተቀደሰ መስዋዕት እንዲሆን እግዚአብሔር ያዛል እና ነፍሳችንን እንድንቀድስ ሰውነታችንን እንድንቀድስ በቆሮንቶስ ቤተክርስቲያን እኮ ትልቁ ወቀሳ አንደኛ ቆሮንቶስ ምዕራፍ 6 ላይ እናንተ የእግዚአብሔር መቅደስ መሆናችሁን አታውቁም፣ የሕያው እግዚአብሔር መቅደስ ናችሁ። የሕያው እግዚአብሔር መቅደስ የሆነውን ሰውነታችሁን በኃጢአት በርኩሰት በዝሙት ብታፈርሱት እናንተን እግዚአብሔር ያፈርሳችኋል እያለ እኛ የሕያው እግዚአብሔር መቅደሶች እኛ የሕያው እግዚአብሔር ማደሪያዎች ነን፣ ለዚያውም ደግሞ በደሙ የተቀደሰ ማደሪያ። ምክንያቱም እናንተ የራሳችሁ አይደላችሁም በዋጋ ተገዝታችኋል እያለ የሚነግረን ይሄንን በዋጋ የተገዛን በደሙ የተቀደሰ መቅደሱን እንደገና በኃጢአት እንደገና በበደል ልናረክሰው ልናሳድፈው ልናቆሽሸው የማይገባን እኛንን ምእመናንን ማለት ነውና በተለይ በጾም ወቅት በተለየ ሁኔታ ከክፋት በመራቅ ካልባሌ ነገር በመራቅ በጾም በጸሎት በስግደትና በበጎ ስራ በመጠመድ ነፍሳችንን ሰውነታችንን ቅዱስና ሕያው አድርገን መስዋዕት አድርገን መቅደስ አድርገን ለእግዚአብሔር ልናቀርብበት የሚገባበት ወቅት ነው። ያካልሆነ ግን ጅራፉ ለኛ ማይቀርልን እውነት ነው። ለምንድነው ዛሬ ይሄን ማያደርገው እግዚአብሔር ያልንል ይሆናል። ሁለተኛ ጴጥሮስ ምዕራፍ 3 ላይ ምንድነው የሚለው? ሁሉ ወደ ንስሐ እንዲደርሱ ወዶ ይታገሳል ነው የሚለው። የሚታገሰው ሁሉ ወደ ንስሐ እንዲደርሱ በቃ የማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይም ስናነብ እግዚአብሔር ቸር ነው ታጋሽ ነው ለኃጥኡም ለጻድቁም ዝናምን ያዘንባል ፀሐይንም ያወጣል ይላል። ስለዚህ ሰዎች የምህረቱን ብዛት እንዳይንቁት የይቅርታውን ብዛት እንዳይንቁት የናቁት እንደሆነ ፍርዱ ደግሞ አይቀርልንም እንጂ ትዕግስቱ ለምንድነው ቢባል ሁላችን ወደ ንስሐ እንድንደርስ ነው። እድሜ እየተሰጠን ነው። እውነት ነው። እየተጨመረልን ነው። እውነት ነው። በጣም ግሩም። እንግዲህ በዚህ ሰንበት ወንጌሉንና እያነሳን ነበር፣ መልእክታቱን እያነሳን ነበር። በምስባክም ደግሞ የምንሰማው አለ ከዚህ ጋር የተገናኘ ነው። የቤትህ ቅናት በላኝ ቅዱስ ዳዊት። ዛሬም ቢሆን አገልጋዮች እኮ ለቤቱ እንቀናለን ይላሉ፣ ግን ደግሞ ያው ያልተገባ ድርጊት ሲፈጽሙ እናያለን ነው እያልን ያለን ነውና ምን ማለት ይሆን ቅዱስ ዳዊትስ እንደዛ ብሎ ሲዘምር? ዛሬስ እንዲህ ያልን የሚሰብኩ አገልጋዮች አስተማሪዎች ምእመናንም ቢሆን ቤተክርስቲያን ተቆርቋሪዎች መሆን ይገባቸዋል አይደል? የቤቱ ቅናት ቀጥላቸው ይገባል። ግን በአንጻሩ ደግሞ ሌላ ተግባራት እናያለንና ይሄ ምን ማለት ይሆን? አዎ በጣም ጥሩ ነው ፍርዴ። ዳዊት በዚህ በመዝሙር 68 ቁጥር 9 ላይ እስመ ቅናተ ቤትከ በልዓኒ ትዕይርቶሙ ለእለይ ትዕየሩከ ወድቀ ላይሌ ወቀጻይክዋ በጾም ለነፍሴ እያለ ይናገራል። ምንድነው? እስመ ቅናተ ቤትከ በልዓኒ የቤትህ ቅናት በላኝ። በቤተ መቅደስ ስዕለ ፀሐይ አስለው መስዋዕተ ሪያ ሰውተው መቅደስህን እንዳረከሱት ባሰብኩ ጊዜ የቤትህ ቅናት በላኝ። መስዋዕተ ሪያ ወይም የማይገባውን መስዋዕት ሰውተው ብላ ብለው በተገዳደሩኝ ጊዜ የቤት ቅናት በላኝ እያለ አስቀድሞ ይሄን በማንሳት በኋላ ደግሞ ቤትህን ቤተ መቅደስህን
መለወጫ መነገጃ አድርገውት ልክ እንደ ብላክ ማርኬት ማለት እኮ ነው። ሰዎች ቀይ ወርቅ ሲያመጡ አይ ቀይ ወርቅማ አይሆንም በነጭ ወርቅ ቀይሩ፣ ነጭ ወርቅ ሲያመጡ ነጩን በቀይ እየቀየሩ ብሩን በወርቅ ወርቁን በብር እየቀየሩ እንደው ብላክ ማርኬት ሆኖ ስላየ ዳዊት በቃም ቤትህን እንዲህ ባደረጉ ጊዜ ብሎ ለትንቢቱ ለሩቁ ማለት ነው የተናገረው ክፍል ነውና ትዕይርቶሙ ለእለ ይትዔየሩ ከወድቀ ላዕሌ አንተን የተገዳደሩ መገዳደር እያለ ለብዙ ነገር ወደ 6 ነጥቦች ያመጣል። አንዱም በምድረ በዳ የዚህ መና ጣዕሙ እንዴት ያለ ነው፣ ምን አይነት ነው ጣዕሙ እያሉ መና አውርዶ የመገባቸው እግዚአብሔርን እንደው እየበሉ እየጠጡ እግዚአብሔርን ሲፈታተኑት እንደገና ደግሞ ዝቅ ብለው ይክልሉ እግዚአብሔር ሰሪዓ ማዕድ በገዳም በእውኑ እግዚአብሔር በምድረ በዳ መና ማውረድ ይችላል እያለ የተገዳደሩህን ትዕይርቶሙ ለእለ ይትዔየሩ ከሚለው የተገዳደሩህን መገዳደር ባየው ጊዜ የቤት ቅናት በላኝ፣ ስለዚህም ሰውነቴን በጾም ምን አደረኳት ገዛዋት ቀጣዋት እያለ የሚለው ምስባክም የሚሰበክበት ሰንበት ነውና በአጠቃላይ ይሄ ሰንበት እንደው በዋናነት ልናስበው የሚገባው የእግዚአብሔርን ቤት ስለመፍራት እግዚአብሔርን ስለማክበር የእግዚአብሔርን ቤት በማይፈሩ በማያከብሩ ሰዎች ላይ የእግዚአብሔር ቁጣ እንደምትነድ በኤሊ ቤት እኮ የእግዚአብሔር ቁጣ ነዷል። በእውነት ለመናገር ከቤት ሽማግሌ ይጠፋል ነው ያለው እኮ አይደለ? በኤሊ ቤት ሽማግሌ ይጠፋል፣ አፍኒንና ፊንሐስ ይሞታሉ፣ የቃል ኪዳን ታቦት ትማረካለች፣ አንተም በስተርጅና ትሞታለህ እያለ በኤሊ ላይ እግዚአብሔር ያን ቁጣ ተቆጥቷል። ዛሬም በቤተ ክርስቲያናችን ይሄው ሽማግሌ የጠፋባት ቤተ ክርስቲያን እስክትሆን ድረስ በእውነት የአባቶቻችን የሊቃነ ጳጳሳቱ የጳጳሳቱ ቃላቸው የሹክሹክታህን የማይሰማበት ተናግረው ጳጳሳት አባቶች ተናገሩ አባቶች ወቀሱ ተብሎ እንኳን ቃላቸውን ሰምቶ የሚደነግጥ ትውልድ የጠፋበት ይሄ ከኛ ሁሉ ስንፍና ከኛ ሁሉ ኃጢአት የመጣ ነው። በእውነት ለመናገር ምድሪቱ ላይ ሀገራችን ላይ የተለያዩ ፈተናዎች የምናይበት ይሄ ሁሉ ራሳችንን ካልተመለከትን ይሄ ሁሉ ወደ ልባችን ካልተመለስን በእውነት ለመናገር ትናንት አባቶች እንዲህ አሉ ጳጳሳት እንዲህ አሉ ከተባለ እኮ ምድር ትረዳለች ትንቀጠቀጣለች በእውነት ለመናገር። ዛሬ ግን እንደው ትውልዱም የአባቶቹን ቃል መስማት ቸል ያለበት ነውር ጌጥ የሆነበት በየሶሻል ሚዲያው ክብረ ክህነት የቀለለበት ምእመናንም ያለ ልክ ካህናትን አባቶችን የሚደፍሩበት የሚዘልፉበት ማንም እንደ ልቡ የሚሆንበት ዘመን እየሆነ መጥቷልና ትልቁ ምኩራብን እያሰብን አገልጋዮች ራሳችንን እንድንቀድስ ምእመናንም ደግሞ የእግዚአብሔር ማደሪያ የሆነውን ቅዱሱን ማደሪያውን አንተሙ ታቦቱ ለእግዚአብሔር የእግዚአብሔር ታቦት ማደሪያ የሆነውን ሰውነታችንን መቅደሱ የሆነውን ሰውነታችንን ከኃጢአት ከርኩሰት ከዝሙት እንድንጠብቅ የሚነገርበት የሚሰበክበት ሳምንት ነው ለማለት ነው። እግዚአብሔር ይህንን ያድለን። አሜን። ምእመናን እኛም ልቦናችንን ከዚህ መጠበቅ ይኖርብናል። በዚህ ብንዘጋው ደስ ይለኛል። የዛሬው ፕሮግራማችንን በተለይ ጾም ደግሞ እንዲህ እንድንፈጽም ያግዘናል ይረዳናልና እሱን እንድንፈጽም እግዚአብሔር ያግዘን። እጅግ አመሰግናለሁ መላከ ገነት። አሜን አሜን። በጣም ጥሩ ቆይታ ነበረ የነበረን። ደግሞ እግዚአብሔር እድሜ ያበድረን ያቆየን ያሰንብተንና በሚቀጥለው ሳምንት መጽሐፉን አስመልክተን ደግሞ ሰፋ ያለ እንደዚሁ ውይይት የሚኖረን ይሆናል። በየሳምንቱ ስለሚያስተምሩን ስለሚመክሩን እጅግ አድርጌ በተመልካቾች ስም ላመሰግነው ተወዳለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ተመልካቾቻችን እናንተ በያላችሁበት ናችሁ የመርሃ ግብር የምትከታተሉ እንግዲህ በዩቲዩብ ገጻችን እየደረሳችሁ ያላችሁ እየሰማችሁ እየተከታተላችሁን ያላችሁ ሰምታችሁ ብቻ ማውጣት ሳይሆን ላይክ አድርጋችሁ ሰብስክራይብ እንድታደርጉ ያላደረጋችሁ ለሌሎች እንዲደርስ ደግሞ ትምህርቱ ሼር ብታደርጉልን ደስ ይለናል። ይህንን የመሰለውን ትምህርት እንዲሁ እንደው በተወሰኑ እንዳይቀር ለማለት ነው። በሚቀጥለው ሳምንት መጽሐፉን እናወሳለን። እንደዚሁ ውይይታችን የሚቀጥል ይሆናል። እስከዛ በያላችሁበት መልካም ጊዜ መልካም የበረከት ጾም ያድርግልን። ጤና ይስጥልን።